ጀማል አማሮ እባላለሁ የማረቆ ልዩ ወረዳ ዋና አስተዳዳሪ ነኝ። እንግዲህ በግሌ የሚሰማኝ ለብዙ ዘመናት የህዝብ ጥያቄ የነበረውን በተቀናጀና በተደራጀ ሁኔታ ህዝብን በማስተባበር የክልሉን ፕሬዝዳንት ባሉበት የክልሉ ህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ባሉበት የሚመለከታቸው የክልል ቢሮ ኃላፊዎችና የቀጠናውና አጠቃላይ የመላው የማዕከላዊ ኢትዮጵያ ክልል የዞኖችና ልዩ ወረዳ ዋና አስተዳዳሪዎችን ጋብዘን መላው ህዝብን ተወላጁንም የነዋሪውንም በሙሉ ጋብዘን በደማቅ ሁኔታ ጀምረናል። ይሄ በህዝብ ተሳትፎ ነው የጀመርነው። ይሄ ቁጭት የወለደው መድረክ ስለነበረ እንደ ግለሰብ እኔም ላቅ ያለ ደስታ ተሰምቶኛል። የሆስፒታሉ መገንባት ፋይዳው አጠቃላይ ማረቆ ልዩ ወረዳ ያለበት ጂኦግራፊካል አቀማመጡን በሚመለከት ከዙዋይም ከቡታጀራም ከጦራም ከወራቢም ዲስታንስ ላይ ነው ያለው፣ በርቀት ላይ ነው ያለው። ይሄ ርቀት ሰዎች የሚፈልጉትን የጤና እክሎችን በአግባቡ ሕክምና ለማግኘት ከሚችሉበት አካባቢ ራቅ ያለ በመሆኑ አንፃር ማህበረሰቡ የጤና አገልግሎትን በአቅራቢያው ሊያገኝ የሚችልበትን መሰረት ይጥላል። የተቸገረው ሰው ወጪ አውጥቶ ዲስታንስ ያለ ቦታ በትራንስፖርት ከሚጓዝበት የሚድንበትና የጤና አገልግሎትን በአግባቡ በቄው በመንደሩ ሊያገኝ የሚችልበት ዙሪያው ላይ ያለው በልዩ ወረዳችን ዙሪያ ላይ ያሉ የሌሎች መዋቅሮችም ህዝቦች በአግባቡ ይህን አካባቢ ተጠቅመው በዚህ ሆስፒታል ተጠቃሚ እንዲሆኑ ከፍተኛ ሚና የሚጫወት ድርሻ ያለው ሆስፒታል ነው ብዬ አምናለሁ። በዚህ አጋጣሚ ማስተላልፈው አሁን የሆስፒታሉ ግንባታ የመጀመሪያ ፌዝ ነው ዛሬ ያስጀመርነው። አጠቃላይ ከግማሽ ከ500 ሚሊዮን በላይ ሊፈጅ የሚችል ሆስፒታል ነው። ይሄ ሆስፒታል ዛሬ ጀምረናል። በዛሬ በጀመርነው ንቅናቄ ስሜት ውስጥ ሆኖ መላው ህዝቡ ከዛሬ ጀምሮ ከሚያገኘው ለሆስፒታሉ እየቆጠበ ሆስፒታሉን ገንብቶ ማህበረሰቡ በዚህ ሆስፒታል ተጠቃሚ ሊሆን የሚችልበትን መሰረት ሁሉም የራሱን ድርሻ መጣል መቻል አለበት። የህዳሴ ግድብን ጀምረን እንደጨረስነው እኛም በማህበረሰባችን በአጋሮቻችን በደጋፊዎቻችን ሁሉንም ማህበራዊ መሰረትን በማስተባበር መላው የክልሉንም ህዝብ በማስተባበር የልዩ ወረዳችን ህዝብ በማስተባበር ተወላጁን በየቦታው ያለውን ተወላጅ በማስተባበር ይሄን ሆስፒታል እውን እንዲያደርጉ ሁሉም በያለበት በአገር ውስጥም ከሀገር ውጭም ያለው የአካባቢ ተወላጅ ለዚህ ሆስፒታል አስፈላጊውን የሆነ ድጋፍና ትብብር ከዛሬ ጀምሮ በይፋ ጀምረናል። የመጀመሪያ ፌዝ ነው ዛሬ ያስጀመርነው። መላው አጠቃላይ ሆስፒታሉ ተጠናቆ ስራ እስከሚጀምር ሆስፒታሉ ከተጠናቀቀም በኋላም የውስጥ ብዙ ቁሳቁስ ማሟላት ያስፈልጋል። ሆስፒታሉን በአግባቡ ማስተዳደር ያስፈልጋል። በዚህም ከፍተኛ ርብርብ እንዲያደርጉ ጥሬን አስተላልፋለሁ። አጠቃላይ ልዩ ወረዳ ካገኘን በኋላ 2016 መግቢያ ልዩ ወረዳ ሆነን ወጥተናል። ልዩ ወረዳ ሆነን ከወጣን በኋላ አንዱ ራስን በራስ የማስተዳደር የሚባለውን አድሚኒስትሬቲቭ ከየትኛውም የክልሉ መዋቅሮች ጋር አቻ ሆኖ በክልሉ ተጠሪ ሆኖ ለክልሉ አካባቢውን በራሱ ቋንቋ በባህሉ በወጉ እንዲያስተዳድር የራሱን ባህልና ቋንቋ እንዲያሳድግ ጭምር ከፍተኛ አስተዋጽኦ የሚያደርግ ነው ልዩ ወረዳ መሆን። ከዛ ባሻገር ከዛ ፊት የነበሩ የሰላም እጦቶችን፣ ግጭቶችን፣ አላስፈላጊ የሆኑ ንትርኮችን በመነጋገር ከክልሉ አመራር ጋር በቅርበት በመሆን ቀርበን በመነጋገር አካባቢ ላይ የነበሩ የጸጥታ ችግሮችን ወደ ሰላም እንዲመጡ ማድረግ ችለናል። ወደ ሰላም ከመጣም በኋላ ይሄን ልማት እንድናስብ አድርጎናል። ሌሎች አቻ መዋቅሮች በሙሉ የሚያስቡትን የሚያቅዱትን እኛም አቅደን እንድንሰራ እድል ከፍቶልናል። በልዩ ወረዳ መደራጀታችን በልዩ ወረዳ መደራጀት ብቻ ውጤት አይሆንም። ልዩ ወረዳ ከሆነ በኋላ በአግባቡ ልዩ ወረዳ ምን መስራት አለበት የሚለው ነገር ልዩ ወረዳ ሆኖ ከሌሎች አቻ ዞኖች ከሌሎች አቻ ልዩ ወረዳዎች ጋር በአግባቡ በክልሉ ላይ የራሱን አስተዋጽኦ ልቀጥል። እንግዲህ አጠቃላይ ልዩ ወረዳ ከሆነ በኋላ ያለው የቆሼ ከተማ እድገት ምን ይመስላል የሚል ነው። ይሄ ቆሼ አንደኛ ልዩ ወረዳ መሆን በራሱ ትርጉም የለውም። ልዩ ወረዳ ከሆንክ በኋላ ልዩ ወረዳን ሊያሟላ የሚችል ነገር መስራት ነው። ለዚህ አንደኛ የፖለቲካ ስታቢሊቲ እና የጸጥታ ስራዎችን በአግባቡ መስራት ነው። ይሄን ከክልሉ መንግስት ጋር ልዩ ወረዳ ሆነን ራሳችን ችለን ከወጣን በኋላ በቅርበት በመነጋገር ቀጠናው ሰላማዊ ሆኖ የትኛውም ጉዳይ በመነጋገር እውነታውን በመፈለግ በትክክለኛ መንገድ መፈታት የሚገባቸው ጥያቄዎች መፈታት እንዳለባቸው ከክልሉ መንግስት ጋር የጋራ በማድረግ
ትልቅ ስራ እየሰራን ነው ያለነው። ከዛ ባሻገር ልዩ ወረዳችን ምንድነው የሚያስፈልገው የሚለውን ነገር አመራሩ በተቀናጀ ሁኔታ በተደራጀ ሁኔታ መላውን ወጣት መላውን ህዝብ በማስተባበር ወደ ልማት እንዲገባ አካባቢው እንደምታውቁት ካሽ ክሮፕ ኤሪያ ነው። ይሄ ካሽ ክሮፕ ኤሪያ በአግባቡ አምርቶ በአግባቡ እንዲጠቀም የማድረጉን ስራ ከመላው ህዝብ ጋር በትብብር ጀምረናል። ስለዚህ ልዩ ወረዳ ከሆነ በኋላ አጠቃላይ ሰላሙን በማስከን አካባቢ ጋር በጋራ በመተባበር በመቀናጀት በወንድማማችነት በእህትማማችነት ስራዎችን ጀምረን ሰላሙን ካሰከን በኋላ አሁን ዛሬ የጀመርነው አንዱ ትልቅ ፈርቀዳጅ የሆነው ፕሮጀክት ማሰብ ጀምረናል ማለት ነው። መተግበር ጀምረናል ማለት ነው። ሌሎች አቻ ከተሞች ጋር ቆሼ ከተማ ጭምር የማዘጋጃ ገቢን በአግባቡ አማጦ በመጠቀም ከተማ ውስጥ የመንገድ መሰረተ ልማት የውሃ የማብራት እነዚህ ነገሮችን አጠናክሮ በመቀጠል የከተማውን ልማት ለማስቀጠልና ልዩ ወረዳውን ከሌሎች አቻ መዋቅሮች ጋር አቻ ሆኖ በየትኛውም ስራ ላይ እንዲረባረብ ለማድረግ በተባበረና በተቀናጀ ሁኔታ ተግባራትን ለመፈጸም ትልቅ ርብርብ እያደረግን ያለነው። ስለዚህ ወደ ልማት እየገባን እንደሆነ ለመግለጽ ነው።